ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ በዚህ ቪዲዮ ስለ ChatGPT ማወቅ ያለባችሁን ከሀ እስከ ፐ እያንዳንዱን ነገር በዝርዝር ነግራችኋለሁ። ChatGPTን በተመለከተ የተለያየ ሌቭል ሊኖራችሁ ይችላል። ቢግነር ትሆኑ ትችላላችሁ ወይም መካከለኛ ወይም ደግሞ ሃይ ሌቭል ትሆኑ ትችላላችሁ። በእርግጠኝነት ሁላችሁም ከዚህ ቪዲዮ የሆነ ነገር ታገኛላችሁ ብዬ አስባለሁ። ብዙዎቻችን ChatGPTን የምንጠቀመው ጀስት በመደበኛነት ነው። የሆነ ስልካችን ከፍታለን፣ አፕሊኬሽኑን ከከፈትን በኋላ በቃ የምንፈልገው ነገር እንጠይቃለን፣ የሆነ ነገር ይዘን እንሄዳለን። ነገር ግን ይሄ ትክክለኛ የChatGPTም ሆነ የማንኛውም AI አጠቃቀም መንገድ አይደለም። ስለዚህ ChatGPTን በተቻለ መጠን አሪፍና ውጤታማ በሆነ መንገድ እንዴት መጠቀም እንዳለባችሁ የChatGPT አጠቃቀማችንን ከፍ የሚያደርግ ቪዲዮ ነው ይዤላችሁ የመጣሁት። ስለዚህ ይሄን ቪዲዮ እስከ መጨረሻው ብታዩት በእርግጠኝነት ተጠቀማላችሁ። ግረ መንገዳችሁንም ላይክ አድርጋችሁ ጀምሩ። ቪዲዮውን እያያችሁ የትኛውን ፓርት ላይ ሆናችሁ የሆነ ጥያቄ ከተጫረባችሁ ያን ጥያቄ ኮሜንት ላይ ጻፉልኝ። በተቻለ መጠን ለመመለስ እሞክራለሁ። ChatGPT OpenAI በተባለ የአርቲፊሻል ኢንተለጀንስ ካምፓኒ የተቋቋመ ራሱን የቻለ እና ዓለም አቀፍ ተወዳዳሪ የሆነ የአርቲፊሻል ኢንተለጀንስ ቱል ነው። ChatGPT የሚለው ቃል ቻት እና GPT ከሚሉት አንድ ላይ ሚክስ የተደረገ ነው። ቻት ማለት ያው እንደምታውቁት ኮንቨርሴሽን ማለት ነው ወይም ንግግር ማለት ነው። GPT ማለት ደግሞ ጀነሬቲቭ ፕሪትሬንድ ትራንስፎርመር ማለት ነው። ጀነሬቲቭ ስንል ቴክስት፣ ኢሜጅ ወይም ደግሞ ማንኛውም ነገር ጀነሬት አድርጎ በራሱ መንገድ የሚጽፍ ማለት ነው። ፕሪትሬንድ ማለት ደግሞ ቀድሞ ትሬን የተደረገ ወይም ደግሞ የሰለጠነ እንደማለት ነው። ሚሊየንስ ኦፍ ዳታዎች ተሰጥተውት አንደርስታንድ አድርጎ በራሱ መንገድ ዲሳይድ እንዲያደርግ የሰለጠነ ኢንተለጀንት የሆነ ሞዴል እንደማለት ነው። ሌላኛው ትራንስፎርመር ስንል ራሱን የቻለ አርኪቴክቸር ወይም ደግሞ ቴክኖሎጂ ያለው ነገሮች አንደርስታንድ አድርጎ ጀነሬት እንዲያደርግ የሚያደርግ ኢንጂን ያለው ያ ኢንጂን ደግሞ ብዙ ዳታ ፊት ተደርጎ ተምሯል። ስለዚህ ያን የተማረውን መረጃ ደግሞ የተለያዩ ጥያቄዎችን በምንጠይቅበት ጊዜ በተለያየ ፎርማት ጀነሬት ያደርግላል ማለት ነው። በቴክስት ሊሆን ይችላል፣ በኢሜጅ ሊሆን ይችላል፣ በቪዲዮ ሊሆን ይችላል። ChatGPT ሪሊዝ ከተደረገበት ቀን ጀምሮ እስካሁን ድረስ የተለያዩ አይነት ሞዴሎችን አስተዋውቆን ተጠቅመንባቸዋል። እነዚህ ሞዴሎች አሁን ላይ አክቲቭ ሆኖ የምንጠቀምባቸው ሞዴሎች አሉ። ኦልሬዲ ሪታየርድ ያተደረጉና ከስራ ውጪ የሆኑ ሞዴሎችም አሉ። ከረንትሊ እዚህ ጋር እንደምታዩት የGPT 5.5 5.4 5.3 እና GPT O3 ስራ ላይ አሉ። ከረንትሊ ይሄን ቪዲዮ በመሰራበት ጊዜ እነዚህ አሉ። ምናልባት ከአመት ከሁለት ዓመት በኋላ እነዚህም ከስራ ውጭ ሆነው GPT 6 GPT 7 የሚባል ቨርዥን ላይ ልንደርስ እንችላለን። ሌላው ደግሞ ከስራ ውጭ ያደረጋቸው ለምሳሌ GPT 4 በ2023 ነው የተዋወቀው። አሁን ኦልሬዲ ሪታየር አድርጓል። GPT 4o GPT 4.1 GPT 5 GPT 5.1 እና GPT 5.2 የሚሉ ሞዴሎች ኦልሬዲ እነዚህ ሪታየር አድርገዋል። አሁን ስራ ላይ የምንጠቀምባቸው ለምሳሌ GPT 5.5 ከሆነ እሱ በሃይ ሌቭል አለ፣ በሚዲየም እና በኢንስታንት እና በኢንተለጀንስ ሌቭል መጠቀም እንችላለን። የነዚህ የሃይ የሚዲየም የኢንስታንት እና የኢንተለጀንስ ሌቭሎች ማለት ተመሳሳይ የሆነ ሞዴል ኖሮት ነገር ግን የተለያየ ሌቭል ይኖራቸዋል። GPT 5.5 ሆኖ ሃይ ሚዲየም እና ኢንስታንት ኢንተለጀንስ ሞዴል ይኖራቸዋል። እነዚህ የሚለያዩት ለምሳሌ ኢንስታንት ከሆነ ጥያቄዎችን በምንጠይቅበት ጊዜ ረጅም ሰዓት እንዳይፈጅብን በቀላሉ የምንጠይቃቸውና መልስ የሚሰጠን ሞዴል ነው። ነገር ግን ብዙ ስህተት ሊሳሳት ይችላል፣ እንዲሁም ዲፕ የሆነ መልስ ላይሰጠን ይችላል። ሌላው ሚዲየም ነው። ከዛ የተሻለ ነገር ነው፣ የተወሰነ ሪሰርች ይሰራል፣ ነገር ግን ስቲል ሚዲየም ነው። ከዛ ሃይ የምለው ደግሞ በደንብ ጊዜ ወስዶ ሪሰርች አድርጎ የሚመልስል መልስ ነው። እያንዳንዳቸው የሚለያዩት ምንድነው? በሚመልሱበት የጊዜ ፍጥነት ነው። GPT 5.4 ከሆነ ከ5.5 ሞዴል ትንሽ አነስ ያለ ነው። በተመሳሳይ ይሄም ራሱን የቻለ ሌቭሎች አሉት። የሞዴሎቹ ልዩነት ይሄን ይመስላል። ሌላኛው ፕሮምፕት የምንጽፍበት መንገድ ነው። አንድ ሰው ChatGPT ሲጠቀም የተሻለ አውትፑት የተሻለ አሪፍ የሆነ መልስ እንዲያገኝ ሞዴሎችን መምረጥ እንዳለበት ሆኖ ወሳኙ ነገር ግን የሚያስገባው ፕሮምፕት ነው። ስለዚህ ChatGPT የምንጠይቅበት እዚህ ጋር የምናስገባው ፕሮምፕት ChatGPT የሚሰጠንን የመልስ ጥራት የሚወስን በጣም ወሳኝ ነገር ነው። አንድ ሰው በጣም ምርጥና የተሻለ ፕሮምፕት ለመጻፍ ይሄንን ፎርሙላ መጠቀም አለበት። ሮል ሲደመር ታስክ ሲደመር ኮንቴክስት ሲደመር ፎርማት ሲደመር ቶን። የመጀመሪያው ሮል ማለት ChatGPT ምን አይነት ሮል ኖሯት መልሱን ትመልስልን የሚለውን የምንወስንበት ነው። ለምሳሌ የምንጠይቀው ጥያቄ ግራፊክስ ሪሌትድ ከሆነ አክት አዝ ግራፊክ ዲዛይነር ልንል እንችላለን። የኮዲንግ እና የፕሮግራሚንግ ሪሌትድ ከሆነ ደግሞ አክት አዝ ፕሮግራመር ማለት እንችላለን። ስለዚህ መጀመሪያ አክት አዝ ዚስ ብለን የምንጽፈው ነገር ሮል ይባላል። እንደዚህ ብለን መጻፋችን የሚጠቅመን ChatGPT ስፔሲፊካሊ ፕራዮሪታይዝ አድርጋ በዛ ርዕሰ ጉዳይ ላይ ሪሰርች አድርጋ እንድትመልስልን ያደርጋል። ሌላኛው ታስክ ነው። ታስክ ማለት የጥያቄያችን ስፔሲፊክ የሆነ ስራ ወይም ደግሞ ተግባር ወይም ታስክ ማለት ነው። ለምሳሌ ቅድም እንደነገርኳችሁ የግራፊክስ ዲዛይን ሪሌትድ የሆነ ጥያቄ የምንጠይቅ ከሆነ አክት አዝ የግራፊክ ዲዛይነር ካልነው በኋላ ቀጥሎ የሚመጣው ጥያቄው ነው። አክት አዝ የግራፊክ ዲዛይነር ኤንድ ዱ ዚስ
ስለዚህ ዱ ዚስ የምንለው እንድትሰራው የምንፈልገው ስፔሲፊክ የሆነ ታስክ ይባላል ማለት ነው። ቀጣዩ ደግሞ ኮንቴክስት ነው። ኮንቴክስት እንግዲህ ታስኩን የምናዳብርበት አረፍተ ነገር ማለት ነው። የጻፍንለትን ሜን ታስክ ሞር ኢላቦሬት የምናደርግበት አረፍተ ነገር ነው። አራተኛው ወሳኝ ነገር ፎርማት ነው። ፎርማት ማለት ቻትጂፒቲ የምትመልስበት በምን አይነት ፎርማት ይሁን፣ ለምሳሌ በጥያቄ መልክ መሆን ካለበት፣ በቡሌት ፎርማት መሆን ካለበት፣ ሪል ታይም ኤግዛምፕል ወይም ደግሞ ስቶሪ ማካተት ካለበት ስትመልስ መመለስ ያለባትን የሜን ታስኩን ፎርማት የምናሳውቅበት መንገድ ነው። የመጨረሻው ቶን ነው። ቶን ማለት አሁን እኔ ለእናንተ ኤክስፕሌን የማደርግበት ቶን አለ አይደል? ለምሳሌ አግሬሲቭ ሊሆን ይችላል፣ ወይም ደግሞ የሆነ ሞቲቬሽናል ሊሆን ይችላል፣ ወይም በጣም ተለሳልሽ ፍሬንድሊ ሊሆን ይችላል፣ ኮምፕሊኬትድ ላደረገው ይችላል፣ ቴክኒካል ላደረገው ይችላል። ሶ የምትመልስበትን ቶን የምንገልጽበት የመጨረሻ መግለጫችን እንግዲህ ቶን ይባላል። ለምሳሌ እዚህ ጋር አንድ ኤግዛምፕል እንጠቀም። አክታዝ የዲጂታል ማርኬቲንግ ኤክስፐርት አክታዝ ብለን የምንሰጠው ሮል ይባላል። ቻትጂፒቲ የሆነ ሮል ይወሰደች ማለት ነው። ምን አይነት ሮል? የማርኬቲንግ ኤክስፐርት ሮል። ክሬት ኤ ፌስቡክ አድ ካፕሽን ፎር ኤ ስሞል ሬስቶራንት ኢን አዲስ አበባ ዛት ወንትስ ቱ አትራክት ሞር ላንች ከስተመር። ስለዚህ ከሮል ቀጥሎ የሚሰራው ስራ ወይም ዱ ዚስ የምንለው ታስክ ይባላል። ስለዚህ ሜን ታስኩን ነገር ነው። እዚህ ጋር ማወቅ ያለባቸው ሴንቴንሱ በደንብ በተብራራ ቁጥር የተሻለ መልስ ይሰጣቸዋል። ሴንቴንሱን ማሳጠር ልክ አይደለም። ከታስኩ ቀጥሎ የሚመጣው ነገር ኮንቴክስት ነው። ስለዚህ ኮንቴክስት ማለት ደግሞ ታስኩን ኢላቦሬት የሚያደርግ ወይም ደግሞ ቻትጂፒቲ ሞር አንደርስታንድ እንድታደርገው የሚያብራራልን ነገር ነው። ስለዚህ ታስካችን ሞር ስናብራራው ዘ ሬስቶራንት ሰርቪስ ኢትዮጵያን ፉድ ኤንድ ወንትስ ፒፕል ኒርባይ ቱ ቪዚት ቱዴይ። ስለዚህ የኢትዮጵያ ፉድ ነው በማለት ሊሚት ያደረግነው ማለት ነው። ስለዚህ ይሄ ኮንቴክስት ይባላል። ቀጣዩ ደግሞ ፎርማት ነው። ስለዚህ ፎርማቱ ጊቭ ሚ 3 ካፕሽን ኦፕሽንስ ኢች ዊዝ ሄድላይን ሾርት ቦዲ ቴክስት ኤንድ ኮል ቱ አክሽን። ስለዚህ አሁን ምኑን ነገር ነው ማለት ነው? የሚመልስበትን ፎርማት ነገር ነው ማለት ነው። ቀጣዩና የመጨረሻው ቶን ነው። ቶኑ ደግሞ በምን አይነት መንገድ ትመልስልን? ዩዝ ኤ ዋርም ፐርሱዌሲቭ ኤንድ ሎካል ፍሬንድሊ ቶን። ስለዚህ ቶኑ በዚህ መንገድ ኤክስፕሌን ካደረግነው በኋላ እንደዚህ አይነት የተለያዩ ኦፕሽኖችን ይሰጠናል። አሪፍ ነው የምንለውን ነገር መርጠን መጠቀም እንችላለን ማለት ነው። ስለዚህ አሁን የነገርኳችሁን የፕሮምፕቲንግ ሜካኒዝም በቀላሉ ለማስታወስ እንደዚህ ብላችሁ መያዝ ትችላላችሁ። አክት አዝ ሮል ዱ ታስክ። ስለዚህ አክት አዝ ዚስ ዱ ዚስ ስትሉት ሮሉንና ታስኩን እየነገራችሁት ነው። ቀጣዩ ደግሞ ሲቹዌሽኖችን ትናገራላችሁ። ሂር ኢዝ ዘ ሲቹዌሽን ብላችሁ ኮንቴክስቱን ትናገራላችሁ ማለት ነው። ቀጣዩ ፕሬዘንት ኢት አዝ ዚስ፣ ያ ነገር ደግሞ ፎርማት ይባላል። የሚመለስበትን ቶን ደግሞ የምትናገሩበት መንገድ ዩዝ ዚስ ቶን። በዚህ ፎርሙላ በቀላሉ ማስታወስ ትችላላችሁ። ኦኬ አሁን ደግሞ ቻትጂፒቲ ውስጥ ገብተን እያንዳንዱን ቱል እንዴት መጠቀም እንደምትችሉ በዝርዝር ልንገራችሁ። ቻትጂፒቲ ውስጥ ከገባችሁ በኋላ እንደምታውቁት ኒው ቻት ብላችሁ ትከፍታላችሁ። ከዛ እዚህ ጋር የፕላስ ሳይኑን ክሊክ ስታደርጉ የሚዘረዘሩ አማራጮች አሉ። እዚህ ጋር አድ ፎቶ ወይም ፋይልስ የሚለውን ክሊክ ካደረጋችሁ በኋላ ፎቶ ወይም ደግሞ ፋይል አታች አድርጋችሁ ስለዛ ነገር መጠየቅ ትችላላችሁ። ሌላው ረሰንት ፋይልስ የሚል አለ። ከዚህ በፊት አታች ያደረጋችኋቸው ረሰንት ፋይሎች ካሉ እዚህ ጋር ያሳያችኋል። እነሱን አዳርጋችሁ ድጋሚ መጠየቅ ትችላላችሁ። ክሬት ኢሜጅ ብላችሁ ኢሜጅ ክሬት ማድረግ ትችላላችሁ። ዲፕ ሰርች የሚለውን ክሊክ ስታደርጉ ደግሞ የዲፕ ሰርች አይከኑ ኦን ይሆንላችኋል። ስለዚህ የምትፈልጉትን ሪሰርች ማድረግ የምትፈልጉትን ነገር ስትጽፉለት በደንብ ዲፕሊ ሪሰርች ያደርግላችኋል። ከዛ ያው ሪሰርች ስለሆነ መጠቀም ያሉባቸው አፕሊኬሽኖች ካሉ እነዚህን አፕሊኬሽኖች ያሳያቸዋል። እነሱን ኮኔክት ማድረግ ትችላላችሁ። ኦልሬዲ ካንቫን ኮኔክት ስላደረኩት ይሄንን ቶግል ኦን ማድረግ ነው የሚጠበቅብኝ። ስለዚህ ይሄን አፕሊኬሽን ተጠቅሞ በደንብ ሪሰርች ያደርግላችኋል ማለት ነው። ሳይትስ የሚለውን ደግሞ ማካተት ያሉባቸው ስፔሲፊክ ሳይቶች ካሉ ለምሳሌ ሪሰርች ስታደርጉ ሪሰርች ጌትን መጠቀም ካለባችሁ ይሄንን ክሊክ ካደረጋችሁ በኋላ የዛንን ሳይት ስፔሲፊክ የሆነ ዩአርኤል እዚህ ጋር አስገብታችሁ አድ በማድረግ ያንን ሳይት አክሰስ አድርጎ በደንብ ሪሰርች እንዲሰራላችሁ ማድረግ ትችላላችሁ ማለት ነው። ይሄ ብዙ ሰው የማያውቀው በጣም እጅግ ወሳኝ የሆነ የሪሰርች ሜተድ ነው። በተለይ ተመራቂ ተማሪዎች ከሆናችሁ የሆነ የምታውቁት የሆነ ዌብሳይት ይኖራል ማለት የሆነ ሪሰርች የምትሰሩበት ወይም ደግሞ ሪሰርች ፔፐራችሁ ከዛ ወስዳችሁት እንደ ሪፈረንስ የምትጠቀሙትን ሪሰርች ፔፐር ከዛ ዌብሳይት ወስዳችሁት እዛ ጋር እንዲያካትትላችሁ ከፈለጋችሁ ስፔሲፊክ ሳይቱን በማስገባት ሪፖርታችሁ ላይ ወይም ደግሞ ሪሰርቻችሁ ላይ እንዲያካትተው ማድረግ ትችላላችሁ ማለት ነው። ሌላው ይሄን ማኔጅ ሳይትስ የሚለውን ክሊክ ካደረጋችሁ ኦልሬዲ አታች አድርጋችሁ ሳይቶች ካሉ እነሱን ክሊድ ማድረግ ኤዲት ማድረግ ምናምን ዲሌት ማድረግ ትችላላችሁ። ሌላኛው ዌብ ሰርች የሚል አለ። ይሄ ዌብ ሰርች የሚለውን ደግሞ ኦን ካደረጋችሁ የምትጽፉትን ፕሮምፕት ከኢንተርኔት ጋር ሰርች አድርጎ ሪዛልቱን ያሳያችኋል። ያው ቻትጂፒቲ ከኢንተርኔት ዲስኮኔክት ሆኖ በራሱ በሚያውቀው መረጃ እንዲመልስላችሁ ማድረግ ትችላላችሁ። ሌላኛው ሞር የሚለውን ክሊክ አድርጋችሁ ኤጀንት ሞድ፣ ክሬት ታስክ፣ ካንቫ እንደዚህ የሚሉ ነገሮች አሉ። የመጀመሪያው ኤጀንት ሞድ የሚል አለ። ይሄንን ኤጀንት ሞድ ኦን ካደረጋችሁ በኋላ ቻትጂፒቲ እንደ ኤጀንት ሆኖ የሆነ ስራዎች እንዲሰራላችሁ ማድረግ ትችላላችሁ። መጀመሪያ ቀድማችሁ ባስገባችሁላት ታስክ መሰረት ቆይቶ ያንን ስራ
በራሱ እንዲሰራላችሁ ማድረግ ትችላላችሁ። ዌብሳይት ብሮዝ እንዲያደርግ፣ ፕሬዘንቴሽን እንዲሰራ፣ ብቻ የሆነ እናንተ ክሊክ እያደረጋችሁ የምትሰሩትን እሱ በራሱ ብሮዝ አድርጎ እንዲሰራላችሁ ማድረግ ትችላላችሁ። እንደነገርኳችሁ አፕሊኬሽኖችን መክፈት ይችላል፣ ብሮዘሮችን መክፈት ይችላል። እንደ ምሳሌ እዚህ ጋር የተቀመጡ ነገሮች አሉ። ለምሳሌ ይሄኛው ሪዘርቭ ኤ ቴብል አት ሃይሊ ሬትድ ሪስቶራንት ይላል። ለምሳሌ እናንተ የሆነ የሬስቶራንት መጠቀም ፈልጋችሁ ጀስት ብሮዝ አድርጋችሁ የት አካባቢ ነው ሬስቶራንቱ ያለ በላችሁ ፈልጋችሁ ሪዘርቭ ምናምን ማድረግ ካልፈለጋችሁ ይሄን ቻትጂፒቲ እንዲሰራችሁ ከፈለጋችሁ ይሄን ኤጀንት ሞድ ካበራችሁ በኋላ በቃ ይሄንን ክሊክ አድርጋችሁ ስለዚህ በአቅራቢያችሁ ያሉ ሬስቶራንቶችን ሰርች ካደረገ በኋላ አሪፍ የሚለውን በዋጋ በኳሊቲ እና በታይም ሰርች አድርጎ ሪዘርቭ ያደርግላችኋል ማለት ነው። ያ ማለት እንግዲህ አስቡት፣ ሰርች ያደርጋል፣ ክሊክ ያደርጋል፣ ሪዘርቭ ያደርጋል። ሶ አንዴ ክሊክ ካደረጋችሁት በኋላ ይሄን ሁሉ ስራ ራሱ ይሰራላችኋል ማለት ነው። እስኪ አሁን እኛ ኦኬ ብለን ብንሞክረው ረጅም ሰዓት ይፈጃል። ከዛ እናንተ በቃ ይሄንን ዘግታችሁ የራሳችሁን ስራ መስራት ትችላላችሁ። የሚወስደውን ጊዜ ወስዶ ሪዘርቭ ያደርግላችሁና ኖቲፊኬሽን ይነግራችኋል ማለት ነው። ስለዚህ እናንተ ፏትላላችሁ። አሁን እዚህ ጋር እንደምታዩት ብሮዝ እያደረገ ነው። ትሪፕ አድቫይዘር ምናምን የሚባሉ ቱሎችን ተጠቅመው ለምሳሌ ጋዜቦ ይታወቃል አይደል? አሁን ጋዜቦን ሰርች እያደረገ ነው። ሂልተን ሆቴልን እያደረገ ነው። ከዛ ማርከስ አዲስ ታውቁታላችሁ፣ ይሄንን ሰርች እያደረገ ነው። ብቻ እኔ በማውዝ ሰርች አድርጌ ወይም ክሊክ አድርጌ ላድርግ የምችለውን ነገር እሱ እየሰራልኝ ነው። ይሄንን ካልፈለኩ ጀስት ወይም ማቆረጥ ከፈለኩ እዚህ ጋር ካንስል አደርገዋለሁ። ስለዚህ ይቋረጣል ማለት ነው። ስቶፕ አድርጎታል። ሶ ኤጀንት ሞድ ማለት እሱ ነው። ከዛ ሪፖርት በተመለከተ፣ አክሽን በማድረግ በተመለከተ፣ ስፕሪድሺት በተመለከተ፣ ፕሬዘንቴሽን በተመለከተ በተለያየ ካታጎሪ እንደዚህ ያስቀምጥልኛል። እናንተ ኤግዛምፕል እያያችሁ ኦኬ እንደዚህ ማድረግ እችላለሁ ለካ የሚለውን እያያችሁ በራሳችሁ መስራት ትችላላችሁ። ነገር ግን ፍሪ ዩዘር ከሆናችሁ የሚሰጣችሁ ሊሚትድ ነው። ለምሳሌ እኔ እስከ ጁን 25 ድረስ 35 ነው የቀረኝ። ይሄንን ተጠቅሜ ከጨረሱ ከዛ በኋላ ኤጀንት ሞድ አክሰስ ማድረግ አልችልም ማለት ነው። ሌላኛው ተመሳሳይ ቱል ደግሞ ክሬት ታስክ ይባላል። እዚህ ጋር ክሬት ታስክ የሚለውን ክሊክ አድርጋችሁ እንደዚህ ኦን ካደረጋችሁት በኋላ የሆነ ታስክ እንዲሰራላችሁ ታስክ ማስቀመጥ ትችላላችሁ። ይሄ ደግሞ ስፔሲፊክ በሆነ ታይም ለምሳሌ ከ10 ደቂቃ በኋላ እንደዚህ አስታውሰኝ ማለት ትችላላችሁ። ወይም ደግሞ የሆነ ነገር አድርግልኝ ብላችሁ ልክ እንደ አላርም ውሰዱት። ነገር ግን አላርም መጮህ ብቻ ነው፣ የሆነ ማስታወስ ብቻ ነው። ነገር ግን ይሄ አላርም ፕላስ ደግሞ ታስኩን ይሰራላችኋል። ለምሳሌ በየ10 ደቂቃው ስለ ዓለም ዋንጫ ሪዛልት ንገረኝ ማለት ትችላላችሁ። ወይም በየቀኑ የስፖርት ዜናዎችን፣ የቴክኖሎጂ ዜናዎችን ንገረኝ ማለት ትችላላችሁ። ለምሳሌ እዚህ ጋር ታስክ የሚለውን ኦን ካደረግኩት በኋላ ሴንድ ሚ ኤ ቴክ ኒውስ ኤቭሪ ሞርኒንግ ብዬ ሴንድ አደረገዋለሁ። አሁን እዚህ ጋር ክሬቲንግ ታስክ ብሎ ታስኩን ክሬት እያደረገው ነው። ሶ ደን ብሏል። አይ ዊል ሴንድ ዩ ኤ ብሪፍ ቴክ ኒውስ አፕዴት ኤቭሪ ሞርኒንግ ዴይሊ ብሎ ቴክ ኒውስ ብሪፍ ብሎ እንደዚህ አድርጎ አስቀምጦታል። ሶ ሚሞሪው ላይ ሴቭ ያድርገውና ጠዋት ስነሳ ያንን ዜና ኖቲፊኬሽን ይልክልኛል። ከፈለኩ ስልኬ ላይ ከፈለኩ ደግሞ ብሮዘር ላይ ከፍቼ ማንበብ እችላለሁ ማለት ነው። ኦልሬዲ ክሬት ያደረኩትን ታስክ እንደዚህ ክሊክ በማድረግበት ጊዜ ከጎን እንደዚህ ይከፈትልኛል። ስለዚህ ይሄንን እዚህ ጋር ክሊክ ካደረኩ በኋላ ራናው የሚለውን ክሊክ አድርጌ አሁኑ ታስኩ እንዲፈጸም ማድረግ እችላለሁ። ሌላኛው ከዚህ በፊት የተመሳሳይ የከፈትኳቸው ስኬጁል ያደረኳቸው ታስኮች ካሉ እሱን ክሊክ ካደረኩ በኋላ እንደዚህ ዘረዝርልኛል። ሶ እነሱን አፕዴት ማድረግ ዲሌት ማድረግ ምናምን እችላለሁ። ኖቲፊኬሽን ሴቲንግን ማስተካከል ወይም ደግሞ ታስኩን ዲሌት ማድረግም እችላለሁ። ታስኩ ሙሉ በሙሉ እንዲቆም ወይም ፖዝ እንዲሆን ከፈለኩ ደግሞ እዚህ ጋር ታስኩን ፖዝ አደርገዋለሁ። ፕሮምፕቱን እንደምታዩት ነው። እዚህ ጋር ፕሮምፕቱን ይጽፋል። ስለዚህ እናንተ የፈለጋችሁትን ነገር እዚህ ጋር ጽፋችሁ አፕዴት ማድረግ ትችላላችሁ ወይም መቀየር ትችላላችሁ። ሌላው ፍሪኩዌንሲ የሚል ነገር አለ። ሪፒት ብሎ ሃወርሊ፣ ዴይሊ፣ ዊክንድ፣ ዊክሊ፣ መንዝሊ እያለ ያስመርጠኛል። ስለዚህ በየሰዓቱ፣ በየቀኑ፣ በየ2 ሳምንቱ ወይም ደግሞ በየወሩ እንደፈለኩ ከስተማይዝ ማድረግ እችላለሁ። ሌላኛው ታይም ነው። ሶ ይሄን ክሊክ ካደረኩ በኋላ ጠዋት፣ ከሰዓት፣ ማታ ምናምን ብቻ ይሄንንም እንደፈለግኩ ማስተካከል እችላለሁ። ሌላኛው አንቲል ብሎ እዚህ ጋር ኔቨር ይላል። ይሄ ማለት ምን ማለት ነው? ይሄ ታስክ እስከ መቼ ነው እንዲፈጸም የምትፈልገው? ለምሳሌ በየቀኑ እስከ መቼ፣ በየሳምንቱ እስከ መቼ? ሶ ክሊክ ካደረኩት በኋላ ኔቨር ከሆነ በፍጹም አይቋረጥም ማለት ነው። ኦን ዴት የሚለውን ክሊክ ካደረኩ በኋላ ግን እስከዚህ ቀን ብዬ ስፔሲፊክ የሆነ ቀን መሙላት እችላለሁ። ቀጣዮቹ ደግሞ እነዚህ ካንቫ እና ኦፕንአይ ፕላትፎርም የሚሉ አሉ። እነሱን በኋላ በዝርዝር የማሳያችሁ ፓርት ስላለ ለጊዜው ልዝለላችሁ። ኦኬ፣ የፕላስ ሳይኑን ክሊክ ስታደርጉት ምን እንደሚያመጣላችሁ በዝርዝር አይተናል። ሌላኛው እዚህ ጋር ፕሮምፕት የምትጽፉበት ላይ እንደዚህ ስላሽ ካረጋችሁ እንደዚህ የሚዘረዝርላችሁ ነገሮች አለ፣ ወይም ሾርት ከት ነው። ሶ ቲንኪንግ ሞር ላይ ማድረግ ከፈለጋችሁ ክሬት ኢሜጅ የሚለውም ሾርት ከት ነው። ይሄም ዌብ ሰርች ወይም ደግሞ ስተዲ ኤንድ ለርን የሚላለ ኤጀንት ሞድ፣ ክሬት ታስክ የሚሉትን እዚህ ጋር ክሊክ ከምታደርጉ ጀስት ስላሽ በማድረግ ሾርት ከት ማድረግ ትችላላችሁ። እዚህ ጋር አንድ ወሳኝ ነገር እስካሁን ያልዘረዘርኩላችሁ ነገር ምንድን ነው?
ስተዲ ኤንድ ለርን የሚል ፊቸር አለ። ይሄ ስተዲ ኤንድ ለርን የሚለውን ክሊክ ስታደርጉ በተለይ ለተማሪዎች እጅግ በጣም የሚጠቅም ወሳኝ የሆነ ቱል ነው። ሁልጊዜም ተማሪዎች ከሆናችሁ ይሄንን ቱል ግዴታ መጠቀም አለባችሁ። ተማሪ ሆኖ ይሄንን ቱል የማይጠቀም ሰው በፍጹም ሊኖር አይገባም። ይሄ የሚያደርግላችሁን ነገር ምን መሰላችሁ? የሆነ ያልገባችሁን ነገር ትጽፋላችሁ። ኖርማል ቻት ከሆነ የሆነ ነገር ዲስክራይብ አድርጎ ይመልስላችኋል፣ ታልፋላችሁ። ከዛ የምትፈልጉት ነገር ደግሞ ትጠይቃላችሁ። አንዳንዴ አዲስ ኮንሴፕት ወይም አዲስ ሀሳብ ስለሆነ ምን መጠየቅ እንዳለባችሁ ላታውቁ ትችላላችሁ። ወይም ደግሞ የመለሰላችሁ መልስ በቂ ነው ወይስ በቂ አይደለም አታውቁትም፣ ምክንያቱም አዲስ ሀሳብ ነው። ነገር ግን እዚህ ጋር በምጽፉበት ጊዜ መጀመሪያ የእናንተን ሌብል ይገምታል። ማለት የሆነ ጥያቄ ይጠይቃችኋል፣ ከዛ ትመልሱለታላችሁ። ከዛ ከሰጣችሁ ተነስቶ የሆነ ነገር ኤክስፕሌን ያደርግላችኋል። ኤክስፕሌን ያደርግላችሁና ኤክስፕሌን ያደርጉላችሁ አያቆምም፣ ጥያቄ ይጠይቃችኋል። ያን ጥያቄ ትመልሳላችሁ። ትክክል ከሆናችሁ ኦኬ ልክ ናችሁ ብሎ ያብራራላችኋል። ስህተት ከሆናችሁ ደግሞ አይስተት ናችሁ ብሎ ይቀጥላል። ከዛ በኋላ ካብራራላችሁ በኋላ ድጋሚ ጥያቄ ይጠይቃችኋል። ያን ጥያቄ የምትመልሱት ካነበባችሁት በኋላ ነው። ስለዚህ እናንተ እያነበባችሁ መልሱን እየመለሳችሁ ትሄዳላችሁ ማለት ነው። ስለዚህ የሆነ አዲስ ነገር በምትማሩበት ጊዜ የሚያስተምራችሁ እናንተን ባሳተፈ መልኩ ነው። ይሄ እጅግ በጣም ወሳኝ የሆነ ቱል ነው። ለምሳሌ እኔ ስለ ትሪግኖሜትሪ አላቅም ብዬ ላስብ፣ እዚህ ጋር ስለ ትሪግ እንዲያስተምረኝ ከፈለኩ ዋዝ ትሪግኖሜትሪ ወይም ደግሞ ቲች ሚ አባውት ትሪግኖሜትሪ ካልኩት በኋላ ኦኬ ሴ እንዳልኩት። ስለዚህ አሁን ምን ይላል? ቢፎር አይ ኤክስፕሌን ኢት፣ ኤክስፕሌን ከማድረጌ በፊት የእናንተ ያላችሁ ሌቭል ምንድን ነው? ሃይስኩል ነህ፣ ዩኒቨርሲቲ ነህ፣ ኦር ደግሞ ለጀነራል ኖሌጅ ነው የምትማረው ይለኛል። ራሱን ከእናንተ ጋር ሼፕ ለማድረግ ለማስማማት እንደዚህ ጠይቃችኋል። ከዛ የሆን ነገር ያመጣላችሁ አነበባችሁት ምናምን። ለምሳሌ እኔ የዩኒቨርሲቲ ተማሪ ነኝ ብዬ ላስብና እዚህ ጋር ዩኒቨርሲቲ ብዬ ልመልስለት። አሁን ለዩኒቨርሲቲ ተማሪ በሚመጥን መልኩ የሚመልስበትን መንገድ አጀስት አድርጎ እንደዚህ ኤክስፕሌን ያደርግልኛል። እያንዳንዱ ነገር ኤክስፕሌን ሲያደርግላችሁ መጨረሻ ላይ በጥያቄ ነው የሚዘጋው። የስ ልበለው ዝም ተሳስቻለሁ መልሱ። ስለዚህ የሆነ መልስ አንዴ ዝርግፍ ከሚያደርግላችሁ እንደዚህ ቀላል በሆነች መንገድ እያንዳንዷን ነገር ኤክስፕሌን እያደረገላችሁ ይቀጥላል ማለት ነው። በማንኛውም ሳብጀክት የፈለገ ኮምፕሊኬትድ የሆነ ኮንሴፕት ቢሆን በጣም ቀለል ባለ መልኩ በእንደዚህ አይነት ነገር ኤክስፕሌን ያደርግላችኋል። ስለዚህ ይሄ በጣም ጽድት ያለ አሪፍ የቻትጂፒቲ ፊቸር ነው፣ ተጠቀሙበት። ሌላኛው እዚህ ጋር ሞዴሎችን መቀየር ከፈለጋችሁ ይሄንን ክሊክ አደርጋችሁ በኋላ ቤዝ ሞዴሉን እዚህ ጋር ትመርጣላችሁ። ከዛ በኋላ ኢንስታንት ነው፣ ሚዲየም ነው፣ ሃይ ነው የሚለውን መርጣችሁ መጠቀም ትችላላችሁ። እዚህ ጋር ዲክቴት ማድረግ ወይም ደግሞ በድምጻችሁ አክሰስ ማድረግ ትችላላችሁ። ይሄኛው ደግሞ ቮይስ ኮል ነው። ቮይስ ኮል ማለት ስክሪናችሁን ማሳየት፣ ካሜራ መክፈት ምናምን ትችላላችሁ። አሁን ይሄ ዴስክቶፕ ስለሆነ ስለማይመች ነው እንጂ ስልክ ላይ ክሊክ አድርጋችሁ ብታዩት ካሜራችሁን ወይም ደግሞ ስክሪናችሁን ሼር አድርጋችሁ ቪዥዋሊ አክሰስ ማድረግ ትችላላችሁ። ቀጣዩ ሰርች ቻት ነው። ሰርች ቻት ማለት እናንተ ከዚህ በፊት የተጻፋችሁትን እያንዳንዱን ቻት ሰርች ማድረግ ትችላላችሁ። ለምሳሌ የሆነ ሰዓት ላይ ስለ ሳይኮሎጂ ጠይቃችሁት ከነበረ ያንን ስፔሲፊክ ቻት የማታስታውሱት ከሆነ እዚህ ጋር ሳይኮሎጂ ምናምን ብላችሁ ሰርች ብታደርጉ የመለሰላችሁ መልስ እዚህ ጋር ሰርች አድርጎ ያሳያችኋል። ቀጥታ ከዛ መጀመር ትችላላችሁ። የሆነ ነገር ጽፋችሁ መልስ ከመለሰላችሁ በኋላ እዚህ ታች መጨረሻ ላይ ኮፒ የሚል አለ። መልሱን ከወደዳችሁት ታብ አለ ወይም ዳውን ታብ ታደርጋላችሁ። ከዛ ሼር ማድረግ ከፈልጋችሁ መልሳችሁን ይሄን ሼር የሚለውን ክሊክ አድርጋችሁ ኮፒ ሊንክ አደረጋችሁ በኋላ መልሱን ለሌላ ሰው ሊንኩን በመላክ እንዲያነበው ማድረግ ትችላላችሁ። ሌላኛው እዚህ ጋር 3 ነጥቡን እንደዚህ ክሊክ ስታደርጉ የሚያሳያችሁ ነገር አለ። ቪው ሶርስ፣ ብራንች፣ ኒው ቻት እና ሪድ ላውድ የሚሉ ቪው ሶርስ ማለት ይሄንን ያገኘበትን ቦታ ሶርሱን ማየት ትችላላችሁ። ስለዚህ ክሊክ ብታደርጉት እንደዚህ ከጎን ይከፍትላችኋል። አክቹዋሊ ይሄ ከራሱ ከሚያውቀው ነገር ስለሆነ የመለሰልኝ ምንም እንትን የለውም። ነገር ግን ከሆነ ዌብሳይት ካመጣው ሊንኮቹን እዚህ ጋር ያስቀምጥላችኋል። ከዛ ያንን ክሊክ በማድረግ ኦሪጂናል የሆነ ሶርሱን ማንበብ ትችላላችሁ። ሌላኛው ነገር ደግሞ ብራንች ኤ ኒው ቻት ይላል። ስለዚህ አሁን ይሄ ብራንች ኤ ኒው ቻት የሚለውን ክሊክ በማድረግበት ጊዜ እንደዚህ ኒው ታብ ይከፍትልኝና ብራንች ፍሮም ዚስ ብሎ ይሄን ያስቀምጥልኛል። ስለዚህ ሁለቱን ቻቶች ብራንች ላደርጋቸው ነው ማለት ነው። ይሄ ብራንች ቻት ማለት ምን ማለት መሰላችሁ? ለምሳሌ እናንተ የሆነ ኮርስ ማዘጋጀት ፈልጋችኋል። ስለ ኤአይ ነው ብለን እናስብ። ስለ ኤአይ ጊቭ ሚ ኮርስ አውትላይን አባውት ኤአይ ፎር ቢግነርስ ምናምን ብላችሁ ጻፋችሁ። ስለዚህ ለቢግነር የሚሆን የኤአይ ኮርስ አውትላይን ይዘረዝርላችኋል። ከዛ ለኢንተርሚዲየት ደግሞ መጻፍ ፈለጋችሁ። ስለዚህ ብራንች ቻት ካላችሁት በኋላ ራይት ሚ ፎር ዘ ኢንተርሚዲየት ምናምን ብላችሁ ብትጽፉለት የመጀመሪያውን ለቢግነር የጻፈላችሁን ኦሪጂናል የሆነ መልስ ያስቀምጥላችሁና ልክ እንደ አዲስ ለኢንተርሚዲየት ደግሞ ይጽፍላችሁ
ይሰጣችኋል። ሶ ቀጣይ ደግሞ ሶስተኛ ብራንች አድርጋችሁ ደግሞ ለአድቫንስድ ብላችሁ ከጠየቃችሁት ዲስቲንክት የሆኑ የማይገናኙ ለብቻ አድርጎ ያስቀምጥላችኋል ማለት ነው። ሶ አሁን እዚህ ጋር የብዙዎቻችሁ ጥያቄ የሚመስለኝ ይሄ ከኖርማል ቻት በምን ነው የሚለየው? እዚህ ጋር ኒው ቻት ብዬ ክሬት ኮርስ አውትላይን አባውት ጌቲንግ ስታርትድ ቱ ኤአይ ፎር ቢግነርስ ብዬ ሰጥቻለሁ። ሶ እዚህ ጋር እንደምታዩት ለቢግነር አባውት ኤአይ የኮርስ አውትላይኑ ይሄን ይመስላል ማለት ነው። አሁን እዚህ ጋር ለኢንተርሚዲየት ከፈለኩ ደግሞ ክሬት ኮርስ አውትላይን አባውት ጌቲንግ ስታርትድ ቱ ኤአይ ፎር ኢንተርሚዲየት ብዬ ኦኬ ብለው ያው ለኢንተርሚዲየት ይጽፍልኛል። ነገር ግን ሁለቱ የተያያዙ ናቸው ማለት እንደተለያዩ ቻቶች አይደለም የሚያያቸው። ሶ እዚህ ጋር ክሊክ ካደረኩ በኋላ ግን ብራንች ኤ ኒው ቻት ካልኩት የመጀመሪያው ልክ እንደ ፎልደር በአንድ ላይ ያስቀምጠዋል። ሁለተኛውን ደግሞ እንደ ሌላ ፎልደር ያስቀምጠውና ሁለቱም እንደ አንድ አይነት ቻቶች ሳይሆን በአንድ ኮንቨርሴሽን ውስጥ ያሉ እንደ ሰፓሬት ቻቶች ነው የሚያያቸው። ስለዚህ አሁን ይሄን ብራንች ኒው ቻት ካልኩት በኋላ እንደዚህ አዲስ ይከፍትልኛል። ከቅድሙ የቀጠለ ሳይሆን እንደ አዲስ ለብቻ እንደዚህ አድርጎ ይጽፍልኛል። አሁንም በተመሳሳይ አድቫንስድ ከፈለኩ አሁንም ብራንች ኒው ቻት የሚለውን ክሊክ ካደረኩ በኋላ ለአድቫንስድ ጻፍልኝ ብዬ መጻፍ እችላለሁ። ሰው አሁን እዚህ ጋር የምታገኙት አድቫንቴጅ አንደኛ የተለያዩ ነገሮችን መጻፍ ከፈለጋችሁ እንደ አዲስ የተለያየ ቻት ክሬት ማድረግ አይጠበቅባችሁም። ሌላኛ ደግሞ ልክ እንደ ኖርማል እንደ ተመሳሳይ ቻት አንድ ላይ የሚቀጥል አይሆንም። የተለያዩ ቻቶች በአንድ ኮንቨርሴሽን ላይ ማየት ትችላላችሁ ማለት ነው። ሶ ብራንች ቻት ማለት ይሄን ይመስላል። ሌላኛው የመጣላችሁን ኮንቨርሴሽን እዚህ ከላይ በቀኝ በኩል ክሊክ ስታደርጉ ስታርት የግሩፕ ቻት የሚል አለ። ቪው ፋይልስ ኢን ቻት፣ ሙቭ ቱ ፕሮጀክት ፒን ቻት እና አርካይቭ የሚሉ ነገሮች አሉ። ያው ቻት ጂፒቲ ላይ ግሩፕ ክሬት ማድረግ እንደምችሉ መቼስ ታውቃላችሁ ብዬ አስባለሁ። ስለዚህ ይሄንን ቻት ስፔሲፊካሊ ግሩፕ ክሬት አድርጋችሁ ይሄንን ቻት እንዲያዩት ከፈለጋችሁ ይሄንን ክሊክ ካደረጋችሁ በኋላ ስታርት የግሩፕ ቻት ትሉታላችሁ። ስታርት የግሩፕ ቻት ብላችሁ አሁንም ድጋሜ የግሩፕ ሊንክ ክሬት ያደርግላችኋል። ይሄንን ኮፒ አድርጋችሁ ለሰዎች በምትልኩላቸው ጊዜ ሰዎች ያንን ሊንክ ክሊክ አድርገው ሲመጡ እዚህ ቻት ላይ ይገባሉ። ከዛ በኋላ ይሄን ያዩታል። እነሱም በሚጽፉበት ጊዜ የሚጽፉት ነገር ይታያል። ስለዚህ የፈለጋችሁትን ነገር ግሩፕ ክሬት አድርጋችሁ መማማር ትችላላችሁ። ሰው እንደ ማንኛውም ግሩፕ ራሱን የቻለ ሜምበሮችን ማየት ትችላላችሁ፣ ባን ማድረግ ትችላላችሁ፣ ፕሮሞት ማድረግ ትችላላችሁ፣ እንደፈለጋችሁ ሮላቸውን መቀየር ትችላላችሁ እናንተ አድሚን ከሆናችሁ። እዚህ ጋር ደግሞ ኒው ግሩፕ ቻት የሚለውን ክሊክ ካደረጋችሁ በኋላ ማኔጅ ግሩፕ ሊንክ የሚለውን ክሊክ ካደረጋችሁ በኋላ ደግሞ የግሩፑን ሊንክ እንደዚህ ክሊክ አድርጋችሁ ሪሲት ማድረግ ትችላላችሁ፣ ዲሌት ማድረግ ትችላላችሁ። ሰዎች እንዳይገቡ ከፈለጋችሁ ወይም ደግሞ አዲስ ሊንክ ክሬት ማድረግ ከፈለጋችሁ ይሄን ሪሲት ማድረግ ትችላላችሁ። ከዛ በተጨማሪ የግሩፑን ስም ሪኔም ማድረግ ትችላላችሁ፣ ከስተማይዝ ማድረግ ትችላላችሁ፣ ዲሌት ግሩፕ ማድረግ ትችላላችሁ። ቀጣዩ ደግሞ ላይብረሪ ይላል። ላይብረሪ የሚለውን ክሊክ ስታደርጉ አፕሎድ ያደረጋችኋቸው ኢሜጆች ካሉ፣ ፋይሎች ካሉ፣ ፒዲኤፍ ሊሆኑ ይችላሉ፣ ፓወርፖይንት ሊሆኑ ይችላሉ፣ ወይም ደግሞ ወርድ ዶክመንቶች ካሉ እነሱን እዚህ ጋር ማየት ትችላላችሁ። ሶ እነዚህን በኢሜጅ እና በፋይል ከፍሎ እዚህ ጋር ያስቀምጥላችኋል። ሶ እነዛን ፋይሎች ለምሳሌ ዳውንሎድ ማድረግ ከፈልጋችሁ ዳውንሎድ ትሉታላችሁ። ሪኔም ሙቭ ወይም ደግሞ ዲሌት ማድረግ ትችላላችሁ። ያው ቻት ጂፒቲ እንደምታውቁት 500 ጂቢ ለነፃ ሰዎች ይሰጣል፣ ስቶሬጅ ማለት ነው። ቤዚኩን $20 ሰብስክራይብ ካደረጋችሁ ደግሞ 20 ጂቢ ይሰጣችኋል እያለ ይቀጥላል። ሶ እነዚህ አፕሎድ ያደረኳቸው ፎቶዎች፣ ኢሜጆች አጠቃላይ ከ500 ሜጋባይት በላይ ከሆኑ አዲስ አፕሎድ ማድረግ አልችልም። ስለዚህ እነሱን ቦታ እንዳይዙባችሁ ትልቆቹን ክሊክ እያደረጋችሁ ዲሌት ማድረግ ይኖርባችኋል። ስኬጁል የሚለው ደግሞ ቅድም ለማየት ሞክረናል። ስኬጁል ማድረግ ትችላላችሁ። የፈለጋችሁትን ነገር እዚህ ጋር ስኬጁል በማድረግ በየሰዓቱ እንዲያስታውሳችሁ ወይም ደግሞ ሰርች አድርጎ እንዲልክላችሁ ኖቲፋይ እንዲያደርጋችሁ ማድረግ ትችላላችሁ። ኢሜል ሞኒተር ለምሳሌ የሚል አለ። ስካን ማይ ኢሜል ኤንድ ሌት ሚ ኖ ኤኒቲንግ ዛት ኒድስ ቱ ማይ አቴንሽን። ሶ ይሄን ክሊክ ብታደረጉት ኢሜይላችሁን እስካን ካደረገ በኋላ የእናንተን አቴንሽን የሚፈልግ ነገር ካለ እዚህ ጋር ይጽፍላችኋል። ስለዚህ ኢሜይላችሁን ኮኔክት እንድታደርጉ ይጠይቃችኋል። ኮኔክት ካላችሁት በኋላ እዚህ ጋር ኮንቲኒው ቱ ጂሜል ትሉታላችሁ። ስለዚህ በትክክል ከኢሜይል ጋር ኮኔክት ካደረገ በኋላ ኢሜይሉን እስካን እያደረገ በየሰዓቱ ይህን አቴንሽን የሚፈልጉ ኢሜይሎች ካሉ ወይም ደግሞ ዴድላይን ያላቸው አስፈላጊ ኢሜይሎች ካሉ ይልክልኛል፣ ኖቲፊኬሽን ይልክልኛል ማለት ነው። ስለዚህ በቀላሉ እኔ መልስ ሰጥባችኋለሁ ማለት ነው። ስለዚህ ምንም አይነት ነገር ሚስ አታደርጉ። በዚህ መንገድ ስራችሁን በቀላሉ ማፋጠን ትችላላችሁ። ኦኬ፣ ሌላኛው አሪፍ ፊቸር ደግሞ አፕስ የሚል አለ። እሱን አፕስ የሚለውን ክሊክ ካደረጋችሁ በኋላ ልክ ቅድም ጂሜል እንዳደረግ ነው የተለያዩ አፕሊኬሽኖችን ኮኔክት በማድረግ መጠቀም ትችላላችሁ። አዶቤ ፎቶሾፕ አለ፣ ቡኪንግ.com እነዚህ በጣም የታወቁ ፕላትፎርሞች አሉ። ላይፍ ስታይል እና ፕሮዳክቲቪቲ የሚሉ ብዙ ነገሮች አሉ። አክቹዋሊ በየጊዜው ቻት ጂፒቲ የተለያዩ ፕላትፎርሞችን እየተነጋገረ እዚህ ጋር አድ ያደርጋል። የተለያየ ስራ የሚሰሩ በጣም የተለያዩ አይነት ፕላትፎርሞች ናቸው። ለምሳሌ ቡኪንግ
booking.com በዓለም አቀፍ ደረጃ ሆቴሎች ምናምን ሪዘርቭ የምታደርጉበት ፕላትፎርም ነው። ስለዚህ የbooking.com አፕሊኬሽናችሁን ከቻትጂፒቲ ጋር ኮኔክት በማድረግ የሆነ ሰዓት ላይ በቃ አሜሪካ በዚህ ሰዓት በጣም የታወቀ ሆቴል ላይ ቡክ አድርግልኝ ብላችሁ ብትሰጡት በቀላሉ ሆቴላችሁን ሪዘርቭ ያደርግላችኋል ማለት ነው። ሶ ሲምፕል አይደል? ሶ እዚህ ጋር ብዙ ጊዜ የምትጠቀሙበት ወሳኝ የሆነውን የካንቫን እንትን ላሳያችሁ። ሶ ካንቫ የሚለውን ክሊክ ካደረጋችሁ በኋላ እኔ ኦልሬዲ ኮኔክት አድርጌዋለሁ። እናንተ ኮኔክት እንድታደርጉ ይጠይቃችኋል። መጀመሪያ ካንቫ ላይ ሎጊን ማድረግ ይጠበቅባችኋል። ከዛ ኮኔክት የሚለውን ክሊክ ስታደርጉ የካንቫ አካውንታችሁን ያመጣላችኋል። እሱን ኮኔክት አድርጉና ፐርሚሽኑን ትፈቅዱለታላችሁ። ከፈቀዳችሁለት በኋላ ልክ እንደዚህ ይመጣል። ከዛ ስታርት ቻት የሚለውን ክሊክ ካደረጋችሁ በኋላ እንደዚህ የካንቫ አማራጩን ከታች ያመጣላችኋል። ሶ እዚህ ጋር መስራት የምትፈልጉትን ነገር ትጽፉለታላችሁ። ለምሳሌ እኔ ምን ልስራ? የዩቲዩብ ተምኔል ልስራ። ሶ አይ ሜድ የዩቲዩብ ቪዲዮ አባውት ቻትጂፒቲ ሪቪዊንግ ኤቭሪቲንግ አባውት ኢት ሶ ክሬት ተምኔል ፎር ኢት ምናምን ብዬ ፎቶ አታች አድርጌለታለሁ። ሶ ይሄንን ሴንድ በማድረግበት ጊዜ እንደዚህ ክሬት ያደርግልኛል። ከዛ በኋላ ክሬት ካደረገልኝ በኋላ የሰራልኝን ዲዛይን ካንቫ ላይ እንድጨርሰው አማራጭ ይሰጠኛል ማለት ነው። ኦኬ በቃ ልክ እንደዚህ ከስተማይዝ ዚስ ዲዛይን የሚላለ የካንቫ በተን መጥቶልናል። እሱን ክሊክ በማድረግ ወደ ካንቫ እናስገባዋለን። ካንቫ ላይ ቅድም እንደነገርኳችሁ እነዚህን ነገሮች በቀላሉ እያንዳንዱን ነገር ኤዲት ማድረግ እንችላለን። በቃ ጽድት ያለ ነው። ይሄን ማስተካከል ምናምን እንችላለን። የኔም ተምኔል እርግጠኛ ነኝ እንደዚህ አይነት እንደሚሆን አልወሰንኩም ገና፣ ግን የዚህ ቪዲዮ ተምኔል እንዲህን ነገር እንደሚሆን አም ቬሪ ሹር። እያንዳንዱ ነገር ቻትጂፒቲ እንዲያስተካክልላችሁ ማድረግ ትችላላችሁ። ፊሳችሁ እንዲያስተካክልላችሁ፣ ከለሩ እንዲቀይርላችሁ ምናምን ማድረግ ትችላላችሁ። ከዛ በኋላ ዲዛይን ብላችሁ ቤዚክ ነገሩን እዚህ ጋር ካንቫ ላይ መቀያየርና መስራት ትችላላችሁ ማለት ነው። አሁን ምንድነው የተነጋገርነው? እንደዚህ አይነት አፕሊኬሽኖችን ኮኔክት ማድረግ እንደዚህ አይነት በጣም ስትሮንግ የሆነ ስራ እንድትሰሩ ያደርጋችኋል ማለት ነው። ስለዚህ አፕሊኬሽንስ የሚለው አድቫንቴጁ ይሄ ነው። እያንዳንዱ አፕሊኬሽን የራሱ የሆነ አድቫንቴጅ እና አጠቃቀም አለው። ስለዚህ ክሊክ አድርጋችሁ ቼክ ማድረግ ትችላላችሁ። ሌላኛውና ሶስተኛው ኮዴክስ ነው። እንግዲህ ኮዴክስ በጣም ሰፊ ነገር ነው። ዳውንሎድ አድርጋችሁ ከቻትጂፒቲ አካውንታችሁ ጋር ኮኔክት ካደረጋችሁት በኋላ ብዙ ስራዎችን መስራት ትችላላችሁ። ስለዚህ ኮዴክስ ራሱን የቻለ ሰፊ ነው። አጠቃቀሙ ምናምን እንዴት አድርጋችሁ ከፒሲያችሁ ጋር ኮኔክት እንደምታደርጉት ምናምን ሰፊ የሆነ እንትን አለው፣ ግን በጣም ጠቃሚ ነው። በተለይ ኮድ የምትጽፉ ከሆነ ፕሮጀክት የምትሰሩ ከሆነ ምናምን በጣም ትልቅ አድቫንቴጅ አለው። ቻትጂፒቲ ኮዴክስን በተመለከተ ሌላ ቪዲዮ በሰፊው ሰራላችኋለሁ። አሁን ግን በዚህ እንለፈው። ሌላኛው ደግሞ እዚህ ጋር ሞር የሚለውን ክሊክ ካደረጋችሁ በኋላ ጂፒቲስ የሚል አለ። ይሄን ጂፒቲስ የሚለውን ክሊክ በምናደርግበት ጊዜ የተለያዩ ሬዲሜድ የሆኑ ከስተም የሆኑ የቻትጂፒቲ ሚኒ አፕሊኬሽኖችን ታገኛላችሁ። በጣም ብዙ ናቸው። በነገራችን ላይ እነዚህ ጂፒቲስ ከአፕሊኬሽንስ ከሚሉት ጋር የተለያዩ ናቸው። እነዚህ ቻትጂፒቲ ውስጥ ያሉ እንግዲህ ወይም በቻትጂፒቲ የተሰሩ ፕሮምፕት ሪሌትድ የሆኑ ጂፒቲስ ናቸው፣ ወይም ደግሞ ከስተም ሜድ ጂፒቲስ ናቸው። እነዛ ግን ራሳቸውን የቻሉ አፕሊኬሽኖች ናቸው። ለምሳሌ እዚህ ጋር ካንቫ የሚል አለ። ይሄ ካንቫና እዚህ ጋር አፕሊኬሽንስ ውስጥ ገብተን ያገኘነው ካንቫ ፍጹም የተለያየ ነው። ይሄኛው ጂፒቲስ ውስጥ የምናገኘው ካንቫ ኮኔክት ማድረግ ምናምን አይጠበቅብንም። ቀጥታ ይሄን ክሊክ ካደረግን በኋላ እዚህ ጋር የፈለግነውን በመጻፍ እንትን ማድረግ እንችላለን። ግን ሞር ካንቫ ሪሌትድ ወይም ደግሞ ካንቫን መስሎ እንዲሰራ ተደርጎ ነው እንትን ያለው። ለምሳሌ እዚህ ጋር ሳምፕል የሆኑ ፕሮምፕቶች አሉ። ይሄንን አሁን ክሊክ አድርገን ሰርች ብናደርግ መልሱን የሚመልስልን ቪዥዋሊ ሳይሆን በፕሮምፕት ነው። ቀደም ግን እንዳያችሁት ስታርት ዊዝ ካንቫ የሚል በተን ይመጣልና ያን ክሊክ ስናደርገው ወደ ካንቫ ይወስድናል። ነገር ግን ይሄ እንደዛ አይደለም። ራይቲንግ፣ ኤጁኬሽን ላይ፣ ፕሮግራሚንግ ላይ የሚያገለግሉ በጣም የተለያዩ የጂፒቲስ አይነቶች አሉ። በነገራችን ላይ እናንተ ራሳችሁ የራሳችሁን ጂፒቲስ ክሬት ማድረግ ትችላላችሁ። እዚህ ጋር ክሬት የሚለውን ክሊክ ካደረጋችሁ በኋላ ስም ትሰጡታላችሁ። ፎቶ አታች አድርጋችሁ ምን አይነት ጂፒቲ መሆን እንዳለበት፣ ምን አይነት ስራ እንደሚሰራ እያንዳንዱን ነገር ከሰጣችሁት በኋላ እዚህ ጋር ደግሞ ኮንፊገር የሚለውን ክሊክ አድርጋችሁ ስሙን፣ ሎጎ ምናምን አስገብታችሁ እንደዚህ አይነት ነገሮችን ክሬት ማድረግ ትችላላችሁ። እነዚህን ክሊክ ያደረጋችሁ መጠቀም ትችላላችሁ። አክቹዋሊ እነዚህ ነገሮች ያን ያክል በጣም ትልቅ አድቫንቴጅ የላቸውም። ሞር ፎከስ አድርጋችሁ መስራት ያለባችሁ ቅድም ያሳዩዋችሁ አፕሊኬሽኖች ላይ ነው። ኮኔክት አድርጋችሁ ከነሱ በጣም ብዙ ነገሮችን ማግኘት ትችላላችሁ። ስራችሁን ማቅለል ትችላላችሁ። ይሄን ይመስላል። ነገር ግን እንዳሳዩዋችሁ የራሳችሁን ጂፒቲስ ክሬት አድርጋችሁ ከሰራችሁ በኋላ ማይ ጂፒቲስ የሚለውን ክሊክ አድርጋችሁ የሰራችኋቸውን ጂፒቲስ እዚህ ጋር ማየት ትችላላችሁ ማለት ነው። ሌላኛው የቻት ጂፒቲ ወሳኝ የሆነ ፊቸር ደግሞ ፕሮጀክትስ ይሰኛል። ይሄን ፕሮጀክትስ የሚለውን እዚህ ጋር ስታገኙት እዚህ ጋር ክሊክ አድርጋችሁ አዲስ ፕሮጀክት ክሬት ማድረግ ትችላላችሁ። ያ ፕሮጀክታችሁ ስሙ ምንድን ነው? ለምሳሌ ዲጂታል ማርኬቲንግ ከሆነ ዲጂታል ማርኬቲንግ ብዬ ክሬት አደርጋለሁ። ፕሮጀክት ክሬት ማድረግ የሚጠቅማችሁ ምን መሰላችሁ?
የሆነ ስራ ወይም የሆነ ፕሮጀክት ልትሰሩ አስባችኋል። ለምሳሌ የመመረቂያ ፕሮጀክት ሊሆን ይችላል፣ ወይም ደግሞ የስራ ፕሮጀክት ሊሆን ይችላል። ከዛ ክሬት ካደረጋችሁት በኋላ ያንን ፕሮጀክት የሚደግፉላችሁ የተለያዩ ፋይሎችን ታገኛላችሁ። ለምሳሌ ፒዲኤፍ፣ ፓወርፖይንት፣ ወርድ ምናምን አይደል። ስለዚህ ያንን እዚህ ጋር ስታስገቡለት አንድ ላይ አዘ ፕሮጀክት አዘ ፎልደር አክሰስ ያደረገውና የተሻለ መልስ ይሰጣችኋል። ለምሳሌ የሆነ ኮድ መጻፍ ፈልጋችሁ ለኮዱ የሚጠቅማችሁ ዶክመንቴሽኑን ብታስገቡለት ከዛ አክሰስ እያደረገ እያወቀው በዛው ስራችሁን ያፋጥንላችኋል ማለት ነው። ስለዚህ ፕሮጀክት ክሬት ማድረግ የተለያየ ወይም የተበታተነ ቻት ከምታረጉ በአንድ ፎልደር ላይ በቀላሉ ማኔጅ ለማድረግ በቀላሉ አክሰስ እንዲያደርገው ለማድረግ ትችላላችሁ ማለት ነው። ስለዚህ ይሄን ክሊክ አድርጋችሁ በኋላ የፕሮጀክታችሁን ስም ትሰጡታላችሁ። ኦኬ ለምሳሌ እኔ ክሬት ያደረጓቸው የተለያዩ ፕሮጀክቶች አሉ። ከነዛ ውስጥ ይሄን ቢግ ሀበሻ ቴሲስ የሚለውን ክሊክ ባደርግ እዚህ ጋር ክሊክ አድርጌ እያንዳንዱን ፕሮጀክት እዚህ ጋር ማየት እችላለሁ። ምን እንዳስገባው ምን እንዳስወጣው ምናምን። ሶ ፋይሎቹንም በተመሳሳይ እዚህ ጋር ፋይል ስለማስቀምጥለት ፋይሎቹን አንድ ላይ ነው የማገኛቸው። በተመሳሳይ እዚህ ጋር የሆነ ነገር እዚህ ጋር ከጻፍኩ በኋላ ፋይሉንም ኢሜጁንም ፓወርፖይንቱን ምናምን አንድ ላይ አናላይዝ አድርጎ መልስ የተሻለ መልስ ይሰጠኛል ማለት ነው። ስለዚህ ወጥ የሆነ አንድ አሪፍ የሆነ ፕሮጀክት ክሬት ማድረግ ትችላላችሁ ማለት ነው። ፕሮጀክት ክሬት የምታደርጉት በዚህ መሰረት ነው። በተለይ ለተማሪዎች እና ስራ ላይ ለምትሰሩ ይሄ የኮዲንግ ምናምን ፕሮጀክት የምትሰሩ ከሆነ ይሄ በጣም ይጠቅማችኋል። ክሬት እያደረጋችሁ ተጠቀሙበት። ሌላኛው ያልነገርኳችሁ ማንኛውንም እዚህ ጋር ከጻፋችሁና መልስ ካመጣላችሁ በኋላ እዚህ ከላይ ክሊክ አድርጋችሁ ሙቭ ቱ ፕሮጀክት በማለት ወደ ፕሮጀክታችሁ መቀላቀል ትችላላችሁ። ሰው ይሄን ሙቭ ቱ ፕሮጀክት ብዬ እዚህ ጋር ክሬት ያደረኳቸው የተለያዩ ፕሮጀክቶች አሉ። እነሱን ክሊክ በማድረግ ወደ ፕሮጀክቴ አድ ማድረግ ይችላሉ። ሰው ቻት እያደረኩ ወይም ደግሞ የሆነ ኮንቨርሴሽን ክሬት ያደረኩ ማድረግ ይችላሉ ማለት ነው። ስለዚህ ማንኛውም ኮንቨርሴሽን በቀላሉ በዚህ መሰረት ወደ ፕሮጀክቴ አድ ማድረግ ይችላለሁ። ሌላኛው እዚህ ጋር ፕሮፋይላችሁን ክሊክ ካደረጋችሁ በኋላ ሴቲንግስ የሚለውን ክሊክ ታደርጋላችሁ። እዚህ ጋር ጀነራል አለ። ብሮዘራችሁ ምን መምሰል እንዳለበት እዚህ ጋር መወሰን ትችላላችሁ። እያንዳንዱ ነገር ማስተካከል ትችላላችሁ። ሌላው ኖቲፊኬሽንስ የሚለው ነው። ኖቲፊኬሽን የሚፈልጉ እያንዳንዱ ፊቸሮችን እዚህ ጋር ታገኛላችሁ። ለምሳሌ ኮዴክስ የሚለውን ክሊክ አድርጋችሁ ኦፍ ካደረጋችሁት ኮዴክስ የምትጠቀሙ ከሆነ ኖቲፊኬሽኑን ፑሽ ያደርግላችሁ ማለት ነው፣ ወይም አይሰማችሁ ማለት ነው። ግሩፕ ቻት ላይም የሆነ ሰንበዲ ሲጽፍ አይሰማችሁም። ፑሽ ላይ መሆን አለበት። እንደዚህ ያደርጋችሁ ሁሉንም በዚህ መሰረት ኦን ማድረግ ትችላላችሁ። ሌላኛው ፐርሰናላይዜሽን የሚለውን ክሊክ ካደረጋችሁ በኋላ ቤዝ ስታይል ኤንድ ቶን የሚል ነገር አለ። በምን አይነት ቶን ትመልስላችሁ የሚለውን እዚህ ጋር መቀየር ትችላላችሁ። ፕሮፌሽናልን እንዲመስል ፍሬንድሊ እንድትመስል ምናምን ማድረግ ትችላላችሁ። እኔ ግን ፍሬንድሊ ብትሆን ደስ ይለኛል። ከዛ ለምሳሌ ዋርም የሚለውን ፊቸር እዚህ ጋር ዲፎልት ወይም ለስ ሞር ማድረግ ትችላላችሁ። ሞር ዋርም ሞር ለስ ዋርም ማድረግ ትችላላችሁ። ኢንትራስቲክ ማለት ሄደር ሴንድ ሊስት ሲያደርግ ምን እንደሆነ ማድረግ እንዳለበት፣ ኢሞጂ መጠቀም ካለበትም ሞር ኢሞጂ ለስ ኢሞጂ ማድረግ ትችላላችሁ። ፋስት አንሰር የሚለውን ኦን ማድረግ ትችላላችሁ። ከስተም ኢንስትራክሽናችሁን ደግሞ እዚህ ጋር ክሊክ አድርጋችሁ ምን አይነት ቢሄቪየር ምን አይነት ስታይል እና ምን አይነት ቶን መጠቀም እንዳለባት እንደምትፈልጉ እዚህ ጋር መጻፍ ትችላላችሁ። ሞር ፕሌይፉል እንድትሆን የሆነ ማለት ቀልድ እያወዛች እንድጽፍላችሁ ከፈለጋችሁ እዚህ ጋር መጻፍ ትችላላችሁ። ስለእናንተ ደግሞ ማወቅ ያለባትን ለምሳሌ ምን ብላ እንድጠራችሁ እንደምትፈልጉ ኒክኔም ካላችሁ በኒክኔማችሁ እንድጠራችሁ ማድረግ ትችላላችሁ። ስለእናንተ እንድታውቅ የምትፈልጉትን ማንኛውም ነገር ኢንተረስታችሁን፣ ቫሊዋችሁን፣ ፕሪፈረንሳችሁን ታስገባላችሁ። ሌላኛው ሚሞሪ የሚል አለ። ይሄን ኦን በምታደርጉበት ጊዜ በየጊዜው ስለእናንተ የምትነግሯትን ነገር እንድታስታውስና ያንን ለቻቱ ወይም ደግሞ ሌላ ቀን ስትጽፍላችሁ እንድትጠቀምበት ማድረግ ትችላላችሁ። ሌላው ማኔጅ ሚሞሪ የሚለውን ክሊክ በማድረግ ስለእናንተ የምታውቀው ነገር ምን እንደሆነ እዚህ ጋር ያሳያችኋል። ለምሳሌ እኔ ኢትዮጵያን ቴክኖሎጂ ኮንቴንት ክሬተር ነኝ ምናምን ቢግ ሀበሻ ትባላለህ ምናምን ብሎ ዝርዝር ነገር ያመጣልኛል። ከፈለጋችሁ እዚህ ጋር ስለእናንተ አፕዴት ማድረግ ትችላላችሁ። እኔ እንደዚህ ነኝ፣ ይሄን ነው የምሰራው፣ ስሜ እንደዚህ ነው፣ እዚህ ሀገር ነው የምኖረው፣ እያንዳንዱ ነገር መስጠት ትችላላችሁ ከፈለጋችሁ። ይሄን በምትሰጡበት ጊዜ የምትመልስላችሁ መልስ ሞር ፐርሰናላይዝድ የሆነ ይሆንላችኋል ማለት ነው። ሌላኛው ደግሞ ይሄንን አድቫንስድ የሚለውን ክሊክ ካደረጋችሁ በኋላ ዌብ ሰርች እንድታረግ ከፈለጋችሁ፣ ካንቫስ መጠቀም ካለባችሁ፣ ቻት ጂፒቲ ቮይስ መጠቀም ካለባችሁ፣ ኮኔክተር ሰርች ማድረግ ከፈለግ ምንድነው ኮኔክተር ሰርች የሚባል አለ እዛ ጋር ኮኔክተር ሰርች እንዲኖርኩ ከፈለጋችሁ ይሄን ኦን ማድረግ ትችላላችሁ። በዲፎልት ኦን ነው። ስለዚህ ምንም የተለየ ነገር ስለሌለው ኦፍ ማድረግ አይጠበቅባችሁም። ሌላኛው አፕስ ነው። አፕስ ማለት ቅድም ያሳየኋቸው አፕሊኬሽኖች ናቸው። እነዚህን አፕሊኬሽኖች አድ በማድረግ እዚህ ጋር ኮኔክት ማድረግ ትችላላችሁ። ሌላው አድቫንስድ ሴቲንግስ የሚለውን ክሊክ ካደረጋችሁ እዚህ ጋር ዲቨሎፐር ሞድ ይላል። ይሄ ማለት ከዲፎልት ውጭ የሆኑ ኮኔክተሮችን ወይም ቬሪፋይድ የሆኑ ኮኔክተሮችን አድ እንድታደርጉ የሚፈቅድላችሁ ነው። ይሄንን አድ ማድረግ ትችላላችሁ። ነገር ግን እኔ ምንም አይጠቅመኝም። እነዚህ ነገሮችን ኦን ማድረግ ትችላላችሁ።
ይሄ ያን ያክል ኢምፖርታንት ነገር አይደለም። ሌላኛው ቮይስ የሚል አለ። ቮይስ ማለት ቻትጂፒቲ እናንተ እንድታናግራችሁ የምትፈልጉትን የድምፅ አማራጭ ነው እንትን ማድረግ የምትችሉት። ጃኒፐር የሚል አለ። ይነግራችኋል። ሌላው ሁሌ እንድታዋራችሁ የምትፈልጉትን ቋንቋ እዚህ ጋር ላንጉጅ የሚለውን ክሊክ ካደረጋችሁ በኋላ መምረጥ ትችላላችሁ። አማርኛ ከፈለጋችሁ አማሪክ የሚል አማራጭ አለ። ነገር ግን እኔ አውቶ ዲቴክት በሉስ ማለት አማርኛ ሳናገራት አማርኛ እንድታናግረኝ፣ እንግሊዝኛ ሳናገራት ደግሞ እንግሊዝኛ እንድታናግረኝ ከፈለኩ አውቶ ዲቴክት የሚለውን ክሊክ በማድረግ እወጣለሁ ማለት ነው። ሌላው ቢሊንግ ነው። ምናልባት አፕግሬድ ማድረግ ከፈለጋችሁ እዚህ ጋር አፕግሬድ ማድረግ ትችላላችሁ። በነገራችን ላይ የባይቢት ማስተር ካርድ ካላችሁ እሱ ስለሚሰራ እሱን ኮኔክት አድርጋችሁ የፕላስ ሞዴሉን መግዛት ትችላላችሁ። እኔ ገዝቼ ነበረ፣ አሁን በዚህ ወር ነው ያቋረጥኩት፣ ምክንያቱም ያን ያክል ትልቅ ስራ እየሰራው ስላልሆነ አቋርጬው ነው። ሌላኛው ዳታ ኮንትሮልስ የሚለውን ክሊክ ካደረጋችሁ በኋላ ከቻትጂፒቲ ጋር የተገናኙ የተለያዩ ዳታዎችን ኮንትሮል የምታደርጉባቸውን አማራጮች እዚህ ጋር ይሰጣችኋል። ሎኬሽናችሁን ከፈለጋችሁ ይህንን ተርኖን የሚለውን ክሊክ ካደረጋችሁ በኋላ ሎኬሽናችሁን ማወቅ ትችላለች። ከዛ ሸርድ ሊንክስ የሚላለ ይሄ ማኔጅ ስትሉት ከዚህ በፊት ሸርድ ያደረጋችኋቸው ሊንኮች ካሉ እነሱን ማጥፋት ወይም አፕዴት ማድረግ ትችላላችሁ። አርካይቭ ያደረጋችኋቸው ቻቶች ካሉ እነሱን ማኔጅ ማድረግ ትችላላችሁ። እስከዛሬ የነበራችሁን ቻት ሙሉ በሙሉ ዲሌት ማድረግ ከፈለጋችሁም እዚህ ጋር ዲሌት ኦል የሚለውን ክሊክ በማድረግ ሙሉ በሙሉ ከዜሮ እንዲጀምር ዲሌት ማድረግ ትችላላችሁ። ሌላኛው ኤክስፖርት ዳታ ማድረግ ትችላላችሁ። ኤክስፖርት ማለት ያወራችሁትን እያንዳንዱን ኮንቨርሴሽን እዚህ ጋር ኤክስፖርት ትሉትና የእናንተን አካውንት ዲቴላችሁን፣ ቻታችሁን፣ እንደገና ሬጂስተር ያደረጋችሁበትን ኢሜይል በሙሉ አንድ ላይ ይዞ እዚህ ጋር የዳውንሎድ ሊንክ ክሬት ያደርግላችኋል። ስለዚህ ኮንፈርም ኤክስፖርት የሚለውን ክሊክ በማድረግ ኮንፈርም ታደረጉታላችሁና ኤክስፖርት ማድረግ ትችላላችሁ ማለት ነው። ሌላኛው ስቶሬጅ ነው። ቅድም እንደነገርኳችሁ እያንዳንዱ ምንድነው ፕላን የምትገዙት ፕላን የስቶሬጅ መጠን አለው። ለምሳሌ እኔ 56 ሜጋባይት እስካሁን ተጠቅሜ ያለው ከ20 ጂቢ ውስጥ ማለት ነው። ፕሮ ዩዘር ስለነበርኩ ይመስለኛል እንጂ 500 ሜጋባይት መሰለኝ ለሁሉም ሰው የሚሰጠው፣ ለነጻ ተጠቃሚዎች 500 ሜጋባይት የሚሰጠው። እኔ ከዚህ ወር በፊት የፕሮ ፕላን ተጠቃሚ ስለነበርኩ ይመስለኛል። ስለዚህ ፋይል 19 ሜጋባይት፣ ኢሜጆች ደግሞ በጠቅላላ 37 ሜጋባይት ሳይዝ ይዘዋል። ሌላኛው ሴፍቲ ነው። ሪዲዩስ ሴንሲቲቭ ኮንቴንት የሚለውን ኦን ካደረጋችሁት ሴንሲቲቭ ነገሮችን ልታዩ ትችላላችሁ። ነገር ግን ይሄኛው አስፈላጊ አይደለም። ሌላው ሴኪዩሪቲ ኤንድ ሎጊን የሚል አለ። ይሄኛው ባይዘወይ በጣም ጠቃሚ ነው። ሴኪዩሪቲ ኤንድ ሎጊን ፓስወርዳችሁን እዚህ ጋር አክሰስ ምንድነው ማኔጅ ማድረግ ትችላላችሁ። ፓስኪ ካላችሁ ወይም ደግሞ በአሻራ እንዲከፈት ከፈለጋችሁ ፓስኪ አድ ማድረግ ትችላላችሁ። እኔ አክቹዋሊ ጉግል ፓስወርድ ማናጀር ጋር ኮኔክት ያደረኩት በአሻራ መክፈት ስለምችል እዚህ ጋር ፓስኪ ክሬት አድርጌለታለሁ። እናንተም ክሬት ማድረግ ትችላላችሁ በስልካችሁ ማለት ነው። ከዛ ቱ ፋክተር አውቶንቲኬሽን አውቶንቲኬተር አፕ ተጠቅሜ አዳርጌዋለሁ። ስለዚህ አውቶንቲኬተር አፕን ብትጠቀሙ ሎጊን ስታደርጉ ሞር ሴኪዩር እንዲሆን ያደርጋል ስልካችሁ ማለት ነው። ከዛ ሴሽንስ የሚል አለ። አክቲቭ ሴሽንስ ማለት እኔ ለምሳሌ ቻትጂፒቲ አካውንቴን ይሄን አካውንቴን ስልኬ ላይ ይጠቀማለሁ፣ አንድሮይድ ስልኬ ላይ ማለት ነው። ከዛ ይሄ ኮምፒውተር ላይ ይጠቀማለሁ፣ ከዛ አይፎን ላይ ይጠቀማለሁ። ስለዚህ እዚህ ጋር ክሊክ ባደረገው በሙሉ አክቲቭ የሆኑትን ሴሽኖች እንደዚህ በሙሉ ያሳየኛል። ስለዚህ የማልፈልገውም ልክ እንደ ቴሌግራም ማለት ነው፣ ካወቃችሁት ቴሌግራም ላይ አለ። የማልፈልገውም ወይም ደግሞ ያልተጠቀሙበትን ሎጊን ያደረኩበት የቻትጂፒቲ አካውንት ከላይ ሎጋውት ማድረግ ይችላለሁ። በነገራችን ላይ አሁን ቻትጂፒቲ ከማንኛውም ሶሻል ሚዲያ አካውንት የበለጠ ስለእናንተ ብዙ መረጃዎችን ይዟል። ከፌስቡካችሁ፣ ከቴሌግራማችሁ ወይም ደግሞ ከኢንስታግራማችሁ የበለጠ ስለእናንተ ማንነት ብዙ መረጃዎችን ይዟል። ያ ማለት አንድ ሰው የቻትጂፒቲ አካውንታችሁን አክሰስ አደረገ ማለት ስለእናንተ ማንነት ስለእናንተ በጣም ብዙ ነገር ያውቃል። ስለዚህ ይሄ ደግሞ በጣም ጥንቃቄ ማድረግ ያለባችሁ ነገር ነው። ስለዚህ የቻትጂፒቲን ሴኪዩሪቲ በከፍተኛ ጥንቃቄ መጠበቅ ያለባችሁ ነገር ነው። ሌላኛውና ወሳኙ ደግሞ ፓሬንታል ኮንትሮልስ ይላል። ፓሬንታል ኮንትሮልስ ምናልባት ወላጅ ከሆናችሁ እናንተ ራሳችሁ ወላጅ ከሆናችሁና ልጆቻችሁ ቻትጂፒቲን የሚጠቀሙ ከሆነ እዚህ ጋር ፓሬንታል ኮንትሮል ብላችሁ አድ የፋሚሊ መንበር በማለት አድ ታደርጋላችሁ። ለምሳሌ እናንተ ወላጅ ከሆናችሁና የልጅ አካውንት ከሆነ እንትን ማድረግ የምትፈልጉት አያም ፓረንት ኦር ጋርዲያን የሚለውን ክሊክ ካደረጋችሁ በኋላ እዚህ ጋር የልጃችሁ ወይም ደግሞ የምትንከባከቡትን ሕፃን አካውንት እዚህ ጋር ታስገባላችሁ፣ ኢሜሉ ማለት ነው። ስለዚህ እናንተ ምን ሰርች እንዳደረጉ እያንዳንዱን ነገር ማወቅ ትችላላችሁ። መፍቀድ ያለባችሁና መከልከል ያለባችሁን ነገሮችም እዚህ ጋር ያሳያችኋል። ይሄ በጣም ወሳኝ ነው። ሌላኛው ልጅ ከሆናችሁና የእናንተን አካውንት አክሰስ የሚያደርግ ሌላ ሰው ካለ ይሄን ክሊክ በማድረግ እዚህ ጋር ኢሜላችሁን ከሞላችሁ በኋላ ይሄ የሞላችሁት ኢሜል የወላጆቻችሁ ወይም ደግሞ የአሳዳጊዎቻችሁ ከሆነ እነሱ የእናንተን አካውንት መቆጣጠር የብዙ ሰዓት ቻትጂፒቲ እንዳታጠፉ ኦን ኤንድ ኦፍ ያደርጋችሁ መቆጣጠር ትችላላችሁ። ይሄ እጅግ በጣም ወሳኝ የሆነ ፊቸር ነው። ሌላኛው ትረስትድ ኮንታክት የሚል አለ። ትረስትድ ኮንታክት የሚለውን ክሊክ አድርጋችሁ የሆነ ኮንታክት አድ ካደረጋችሁ በኋላ
የምታምኗቸውን ሰዎች አድ ካደረጋችሁ ምናልባት እናንተ የሆነ ራስን ስለማጥፋት ወይም ደግሞ ሌላ ራስን ከመጉዳት ጋር የተገናኙ ነገሮችን ሰርች በምታደርጉበት ጊዜ ቻትጂፒቲ ራሱ ያንን ዲቴክት አድርጎ ለዛ ለምታምኑት ሰው ኖቲፊኬሽን ይልክለታል ማለት ነው። ስለዚህ ያ ሰው እናንተን ቀርቦ እንግዲህ ማድረግ ያለበትን ነገር ያደርጋል ማለት ነው። ሌላኛው አካውንት ነው። አካውንታችሁ የሚለውን ክሊክ ካደረጋችሁ በኋላ ስማችሁን፣ ኢሜይላችሁን ያሳያችኋል። ከዛ በተጨማሪ ደግሞ አካውንታችሁ ሙሉ በሙሉ ዲሌት ማድረግ ከፈለጋችሁ እዚህ ጋር ዲሌት የሚለውን ክሊክ ታደርጋላችሁ። ከዛ ጂፒቲ ቢውልደር ፕሮፋይል የሚል ነገር አለ። ይሄ ማለት ምን ማለት ነው? ቅድም ያሳያችሁን የጂፒቲ ሞዴሎች ክሬት የምታደርጉ ከሆነ ሰዎች ከእናንተ ጋር ምንድነው ኮሚኒኬት የሚያደርጉት ወይም ደግሞ የሚያውቋችሁ በዚህ የጂፒቲ አካውንት ነው ማለት ነው። ስለዚህ ያንን ጂፒቲ ሼር በምታደርጉበት ጊዜ ሰዎች የሚያዩት እንደ ክሬተር ያንን ጂፒቲ ሞዴል የሚያዩት በዚህ ስም መሰረት ነው ማለት ነው። ሌላኛው የሊንክድኢን አካውንት ካላችሁ ወይም ደግሞ የጊታብ አካውንት ካላችሁ እሱን ኮኔክት በማድረግ ትችላላችሁ። የመጨረሻው ኦፕሽን ደግሞ ኪቦርድ ይላል። ኪቦርድ የሚለውን ክሊክ በማድረግ እዚህ ጋር ኪቦርዳችሁ ላይ ሾርትከት ማድረግ የምትችሏቸው ታያችኋል። ለምሳሌ ሚሴጅ ሴንድ ስታደርጉ ኢንተር ነው የምትጫኑ፣ ይሄ ሲምፕል ነው። ሞዴል ሴሌክት ስታደርጉ ደግሞ ኮንትሮል ሺፍት ኤም ስትነጉ ሞዴል ሴሌክት ማድረግ ትችላላችሁ። ሌላኛው ዲቴክሽን በምትቀያይሩበት ጊዜ ለምሳሌ በቮይስ በቴክስት ወይም ደግሞ በቪዲዮ ማድረግ ከፈለጋችሁ ኮንትሮል ሺፍት ዲ ስትጫኑ ያሳያችኋል። እነዚህ አንድ ባንድ ቻትጂፒቲ ላይ የምትጠቀሟቸው የኪቦርድ ሾርትከቶች ናቸው። እነሱን አንድ ባንድ ቼክ ማድረግ እና መጠቀም ትችላላችሁ። ሌላ ያልነገርኳችሁ ወሳኝ የቻትጂፒቲ ፊቸር ደግሞ ካንቫስ ይባላል። ካንቫስ ማለት ምን ማለት ነው? ከዚህ በፊት ጄሚናይን ስንነጋገር እንዳሳዩዋችሁ ራሱን የቻለ የኮድ ወይም ደግሞ ቴክስት መጻፊያ መስሪያ ክልል ነው ብላችሁ ማሰብ ትችላላችሁ። ለምሳሌ እዚህ ጋር የሆነ ካንቫስ ክሬት አድርጎ የሆነ ቴክስት እንዲጽፍልኝ ከፈለኩ ወይ መጀመሪያ ኒው ቻት ልበለውና ኦፕን ካንቫስ ኤንድ ዲስክራይብ ሚ አባውት ኤአይ ብዬ ጽፌዋለሁ። ስለዚህ ካንቫስ ይከፍትልኝና ስለ ኤአይ ምንነት በደንብ ያስረዳኛል ማለት ነው። ከዛ ያንን ካንቫስ እኔ በራሴ መንገድ ኤዲት ማድረግ እችላለሁ። ስለዚህ እንደዚህ አይነት ነገር ያመጣልኛል። ከዛ ይሄንን ኤዲት ምናምን ማድረግ እችላለሁ። ሌላው እዚህ ጋር ነገራችሁ የምንፈልገው አንድ ወሳኝ ነገር እዚህ ጋር ለምሳሌ እችን ሃሿ እንደዚህ በምትሉበት ጊዜ ልክ እንደ አይነት ሾርት ከት ያመጣላችኋል። ይሄ ሾርት ከት ለምሳሌ ዲቫይደር እንዲገባ ከፈለጋችሁ፣ ዲቫይደር ማለት የሆነ መስመር የሚከፍል መስመር ማለት ነው። እንደዚህ ስታደርጉ እንደዚህ መስመር ያመጣላችኋል። አሁንም እንደዚህ ካደረጋችሁ በኋላ ሾርት ከት ቼክሊስት እንዲያደርግላችሁ ከፈለጋችሁ ቼክሊስት ነገር ክሊክ ያደርጋል። አሁንም እንደዚህ አድርጋችሁ ሌላ ቼክሊስት ከፈለጋችሁ እንደዚህ ይሄኛውን ኦን ኤንድ ኦፍ የሚደረግ ነው ማለት ነው። በጣም ብዙ አይነት ፊቸሮች አሉ። ሌላ ቴክስት እንዲገባ ከፈለጋችሁ እዚህ ጋር ቴክስት እንዲገባ ሄዲንጉ እንዲጨምረው ወይም ደግሞ እንዲቀንሰው ማድረግ ትችላላችሁ። ቡሌት እንዲያደርገው ከፈለጋችሁም ልክ እንደዚህ እየሄዳችሁ እዚህ ጋር ቡሌት ስታደርጉ ሙሉ ሴንቴንሱን ወይም ደግሞ አንቀጽ ከሆነ ሙሉ አንቀጹን እንደዚህ ቡሌት ሊስት ያደርግላችኋል ማለት ነው። በዚህ መሰረት እንደፈለጋችሁ ኤዲት ማድረግ ትችላላችሁ። ካንቫስ ያልኳችሁ ይሄ ነው። ሌላው እዚህ ጋር ያልነገርኳችሁ አንድ በጣም ወሳኝ የሆነ ፊቸር ቻትጂፒቲን በመጠቀም እንዴት ኢሜጅ ኤዲት እንደምታደርጉ እዚህ ጋር ወሳኝ ፊቸር ነው፣ አልነገርኳችሁም። ባለፈው ስለ ጄሚናይ ስናወራ እንደነገርኳችሁ ኢሜጅ እንዴት ኤዲት ማድረግ እንደምችሉ ጄሚናይን እና ቻትጂፒቲን በመጠቀም ማለት ነው። የቻትጂፒቲን አሪፍ ፊቸር እና የጄሚናይ አሪፍ ፊቸር በመጠቀም እንዴት አድርጋችሁ አሪፍ የሆነ ኢሜጅ ክሬት ማድረግ እንደምችሉ ሌላ አንድ ሙሉ ቪዲዮ ሰራላችኋለሁ። ስለዚህ ቻትጂፒቲን በተመለከተ የሰራላችሁ ቪዲዮ ይሄን ይመስል ነበረ። አምሹር ብዙ ነገሮችን ያገኛችሁ ይመስለኛል። እስኪ የቀረ ነገር ካለ ወይም ደግሞ ማንኛውም አስተያየት ጥያቄ ምናምን ካላችሁ የተሰማችሁን ነገር ኮሜንት ላይ ጻፉልኝ። እውነት ለመናገር ጊዜ ሰጣችሁ እስከዚህ እያያችሁ ከሆነ የእውነት በጣም ትደነቃላችሁ እናንተ እና እስኪ አይቼዋለሁ እስከዚህ ብላችሁ የተሰማችሁን ማንኛውም ነገር ጻፉልኝ። ማስተካከል ያለብኝም ነገር ካለ አስተያየታችሁን በጨዋ ደንብ ጻፉልኝ፣ በጣም ደስ ይለኛል። በተረፈ በጣም ደክሞኛል። ኦልሞስት ለ3 ሰዓት ከምናምን የሚሆን የቀረጽኩት። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ፒስ